ጼዴንያ ማርያም ማርታ የምትባል የእመቤታችን የቅድስት ድንግል ማርያም ወዳጅ የሆነች ሴት ነበረች። አባ ቴዎድሮስ የሚባሉ ኢትዮጵያዊ መነኮስ ከእርሷ ዘንድ በእንግድነት አድረው በማግስቱ ከቤቷ ሲወጡ ማርታ የሚሄዱበትን ሀገር በጠየቀቻቸው ጊዜ እርሳቸውም ወደ ኢየሩሳሌም እንደሆነ ነገሯት። እርሷም ገንዘብ ወስደው የእመቤታችን የቅድስት ድንግል ማርያምን ስዕል ገዝተው ይዘውላት እንዲመጡ ለመነቻቸው። መነኩሴውም በራሳቸው ገንዘብ ስዕሉን ገዝተው እንደሚያመጡላት ቃል ገቡላት። አባ ቴዎድሮስ ኢየሩሳሌም ደርሰው የሄዱበትን ነገር ከጨረሱ በኋላ ስዕሏን ሳይገዙ ወደ ሀገራቸው ለመመለስ ጉዞ ጀመሩ። ያን ጊዜም ስዕል መግዛትን ለምን ረሳህ የሚል ቃልን ሰምተው ተመልሰው መልኳ ያማረና የተወደደ የእመቤታችን የቅድስት ድንግል ማርያምን ስዕል ገዝተው በሐርና በንጹህ ልብስ ጠቅልለው ይዘው እየተጓዙ ሳሉ ዱር ውስጥ ሲደርሱ ወንበዴዎች ተነሱባቸው። ሊሸሹ ሲሉም መንገድህን ሂድ የሚል ቃል ከስዕሏ ወጣ። መነኩሴውም መንገዳቸውን በሰላም ተጓዙ። ሁለተኛም አንበሳ ሊበላቸው በተነሳባቸው ጊዜ ከዚያች ስዕል የሚያስፈራ ድምፅ ወጥቶ አንበሳውን አባረረላቸው። አባ ቴዎድሮስ ይህን ሁሉ ድንቅ ተአምራት ባዩ ጊዜ ያቺን ስዕል ለማርታ ከመስጠት ይልቅ ወደ ሀገራቸው ሊወስዷት ወደዱ። በመርከብ ተሳፍረው በሌላ አቅጣጫ ሲሄዱ ታላቅ ነፋስ ተነስቶ ወደ ማርታ ሀገር ወደ ጼዴንያ ወሰዳቸው። ከመርከብም ወርደው ከብዙ ጉዞ በኋላ ወደዚያች መበለት ቤት ደረሱ። ነገር ግን ማንነታቸውን ለማርታ አልገለጡላትም፣ እርሷም አላወቀቻቸውም ነበር። በማግስቱም ተሰውረው ወደ ሀገራቸው ሊሄዱ ሲሉ የቅጽሩ ደጃፍ ጠፍቶባቸው ሲፈልጉ አሉ። በመሸባቸውም ጊዜ ወደ ማደሪያቸው ተመለሱ። ማታ ማታ በሩን ያዩታል። ነግቶ መሄድን ሲሹ ግን የበሩ መንገድ ይሰወርባቸዋል። እንዲህም ሆነው እስከ 3 ቀን ድረስ ቆዩ። ማርታም ምን እንደሆኑ በጠየቀቻቸው ጊዜ የእመቤታችን የቅድስት ድንግል ማርያም ስዕል ያደረገውን ታምራት ሁሉ ነገሯት። ራሳቸውንም ገለጡላትና ስዕሏን ሰጧት። እርሷም የእመቤታችን የቅድስት ድንግል ማርያምን ስዕል ተቀብላ የተጠቀለለችበትን ልብስ በፈታችው ጊዜ ወዝ ከስዕሊቱ ሲንጠፈጠፍ አገኘች። ስዕሏም ቅዱስ ሉቃስ የሳላት ነበረች። ከዚህም በኋላ ያቺን ስዕል ወደ ጸሎት ቤቷ ወስዳ በታላቅ ክብር አኖረቻት። ማንም እንዳይዳስሳትም የነሐስ መስኮትን ሰራችላት። በቀንና በሌሊትም የሚያበሩ መቅረዞችን በፊቷ ሰቀለች። ከመቅረዞች ውጭም የሐር መጋረጃን ጋረደች። ከስዕሊቱ በታችም እየተንጠፈጠፈ የሚወርደው የወዝ ቅባት የሚጠራቀምበት ከእብነ በረድ የተሰራ ወጭት አኖረች። ስዕሊቱም እስከ ዛሬ ድረስ በዚያች ሀገር በጼዴንያ ትገኛለች። የሁሉ አምላክን በማህፀኗ የተሸከመችው ወላዲተ አምላክ ቅድስት ድንግል ማርያምም በስዕሏ ወዝ ብዙ ሕሙማንን ትፈውሳለች። የእመቤታችን አማላጅነት ከሁላችን ጋር ይሁን። ዘሆተ ብርሃን ሚዲያን በተለያዩ አማራጮች ይከታተሉ።